ሊላሂ ወኢላሂ ራጂዑን። ወላሂ ይሄን ልጅ አይቼ በጣም ነው ያዘንኩትኝ። ላኢላሀ ኢለላህ። ወንድ ልጅ እኮ ተስፋ ሲቆርጥ ላኢላሀ ኢለላህ። ሱብሓነከ ያ ረብ። አላህ ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። እለት ከእለት የምንሰማው ነገር ለጆሮ እየከበደ ነው ያለው፣ ለሰሚም እየከበደ ነው ያለው። ወላሂ ነው የምላችሁ። በስደት ዓለም ላይ ይሄ ልጅ ተስፋ ቆርጧል። ራሱን እየቆራረጠ ራሱን በጭስ በተለያዩ መጠጥ ነገሮች ምናምን ደብቆ ነው ያለው። አንድ ሰው ለምን መጠጥ ይጠጣል፣ ለምን ያጨሳል ብለን የምንረቃው የምናንቋሽሽ ሰዎች አለን። ነገር ግን ያ ሰውዬ ምን ሆኖ ነው እዚህ ህይወት ውስጥ የገባው ብለን አንድ ቀን እንኳን ዞር ብለን ለማሰብ ማለት ቆም ብለን ለማሰብ ሞክረን አናቅም። ሰላምቴን ዘንግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። በትናንትናው ዕለት ቅርታ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በትናንትናው ዕለት እንግዲህ በጣም የታመሙ እህቶችን አጋርቻችሁ ነበረ። ያው ዕለት ከዕለት የምንሰማው የምናየው ነገር ለጆሮም እየከበደን ለራሳችንም እየከበደን ምንም ማድረግ አለመቻላችን ዝም ብለን ከንፈራችንን ስንመጥ በጣም ያሳዝናል። ብቻ ለኩል ያሊን ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ዛሬ ላይ ደግሞ ዱባይ ላይ ማለት ነው በደላሎች መጥቶ ይሄ የምታዩት ወንድማችን ገና ወጣት ነው፣ ልጅ ነው፣ ብዙ መስራት ብዙ ማድረግ ይችላል። ነገር ግን በእንደዚህ ሁኔታ ላይ ተስፋ ቁርጥ ብሎ ራሱን በተለያዩ ስለት ባለው ነገር እየቆራረጠ እጁን እንደዚህ በዚህ መልኩ በሚያስፈራ መልኩ አድርጎታል ማለት ነው። ሀቂቀተን ይከብዳል። ሰው ሀገር ላይ በተለይ ሰው ሳይኖራችሁ ሲቀር ስትገፉ በራሳችሁ ሰው ከኢትዮጵያ የምትመጡ የሚያመጧችሁ እንግዲህ እንትኖች ናቸው፣ ደላሎች ናቸው። ደላሎች ደግሞ ለብራቸው ሲሉ ስራ አለ፣ እንደዚህ ነው እንደዚህ ነው እንደዚህ ነው እያሉ ጀንጅነው ነው የሚያመጡት ማለት ነው። እዚህ ከመጣችሁ በኋላ መከራውን የምታዩት የምትበሉት የተባለውን ሳይሆን ያልተባለውን ነው። ግፍና መከራን የምገፉት ማለት ነው። ብቻ ያለንበት ነገር በጣም ይከብዳል። ሰው ለገንዘብ በቃ ወንድሜ ነው እህቴ ነው ምን ገለመኔ የለም። በቃ ገንዘብ የሚያገኙበት ከሆነ እንደምንም ብለው ያንን ሰው ወይ ተማሪ ከሆነ ከትምህርቱ አቋርጠው ወይ መንግስት ሰራተኛ ከሆነ እንዴች ምን ትሰራልሃለች ምናምን ብለው የማይወጣው ጣጣ ውስጥ ይከቱታል ማለት ነው። ወላሂ ይሄ ልጅ አይቼ አንጀቴ ነው ወላሂ አንጀቴን ነው የበላኝ ማለት ነው። ሁሉም አንጀት ይበላሉ፣ ሁሉም ያሳዝናሉ። በስደት ዓለም ላይ ያለ ነው ሁላችንም እናሳዝናለን ሀቂቀተን ማለት ነው። ግን ወደዚህ ወደ ሳውዲ የሚሆን ዱባይ የሚሆን ወደዚህ የሚመጡበትን ነገር አገራቸው ላይ ቢሰሩበት፣ አገራቸው ላይ ቢኖሩበት፣ አገራቸው ላይ ስራ ቢፈጥሩበት እላለሁ አገር ብዬ አስባለሁ። አገራችን ላይ ደግሞ እንዳንሰራ ለካ ሰላም የለም። ወጣቱ እየመጣ በየሰው ሀገሩ የሚቀረው በሰላሙ ምክንያት ነው። በሰላሙ ምክንያት መማር አልተቻለም። በሰላሙ ምክንያት መስራት አልተቻለም። የምሰሩት ተጅ ወዳፍ ነው። ግብሩ ከጭንቅላት በላይ ነው። እና ያለው አማራጭ ሰው በቃ ተሰድጄ እንደሆንኩ ልሁን፣ በቃ ተሰድጄ ልሙት ነው። ተስፋ ቁርጥ ስላሉ ማለት ነው። እና አላህ የተሻለውን ነገር ይምረጥልን። እንደ ወንድምና እህቶቻችሁ ደግሞ በእንደዚህ አይነት መንገድ እንምጣ ሲሉ ታው ማለት አለባችሁ። ይሄንን እያያችሁ ዝም አትበሉ። ሸር እያደረጋችሁ አሳዩዋቸው፣ ስቃዩ መከራውን አሳዩዋቸው። እንደው ቢያንስ እዛው ሀገር ላይ ይሻላል። ከወገን ጋር ነው፣ ከሀገር ጋር ነው፣ ከቤተሰብ ጋር ነው። መራብም መጠማትም እዛው ከወገን ጋር ይሻላል። እዚህ መጥታችሁ ከምትሰቃዩ፣ እዚህ መጥታችሁ ደግሞ በጣም ከምንም በላይ የሚያመው ነገር በራሳችሁ ዜጋ ነው የምትገፉት፣ በራሳችሁ ሰው ነው የምትገፉት። በቃ እኔ አላቅም። በተለይ ዱባይ ላይ ያለው ነገር ብቻ የትኛውም አረብ ሀገር ላይ ዱባይ ላይ ብቻ ሳይሆን ዱባይ ላይ በእርግጥ ሁልጊዜም ሁከት አለ፣ ግን የትኛውም አረብ ሀገር ላይ በአሁኑ ሰዓት ከብዷል። እዚህም ይመጣሉ፣ እዚህም ሳውዲ ራሱ ወላሂ ነው የምላችሁ ስራ ፈቶ ያሉ ልጆች የትየሌሌ ናቸው። የለም ስራ የለም። በቃ ሰው ተስፋ ቁርጥ ስላለ በቃ ሄጄ ልሙት የሚለው ነገር ስላለ ሄዱ። በቃ
መምጣት ነው የሚያስበው። በቃ እዛው እንደሆንኩ ልሁን ነው የሚለው። ግን ተስፋ ባንቆርጥ፣ ወጣቶች ተስፋ ባይቆርጡ። እኛ እኮ ገና ነን። የተጀመረ ህይወት እንጂ የተጨረሰ እኮ ህይወት የለንም። ህይወታችንን እንደው በቀላሉ ነገር ተስፋ ቁርጥ አድርገን እራሳችንን እንትን ባናዳክመው ብዬ ነው ምለው። እና እስኪ ሸር እያደረጋችሁላቸው በደላላ እንዳይታለሉ። በቃ ቢያንስ 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 ችግርም ሞትም ማንኛውም አደጋ ነገር ከሀገር ጋር ከቤተሰብ ጋር ነው የሚያምረው። እውነቴን ነው የምላችሁ። ችግር ሆኖ ያኔ ችግር ሆኖ የችግር የሚያምር ነገር የለውም። ግን ቢሆንም በሀገራችሁ ላይ ሲሆን እና በሰው ሀገር ሲሆን ልዩነት አለው። አይዟችሁ የሚላችኋል ሀገራችሁ ላይ፣ ቤተሰባችሁ አይዟችሁ ይላችኋል። ሰው ሀገር ላይ ሲሆን ግን ማንም አይዟችሁ የሚል የለም። አጋጣሚ ሆኖ እድለኛ ሆናችሁ አበሻ ካገኛችሁ፣ እንደዚህ ወድቃችሁ አበሻ ካገኛችሁ ይደርስላችኋል። ካልሆነ ግን ሰው ያላያቸው ስንቶች ህይወታቸው አልፏል። እስኪ እዩ በየሚዲያው አፋልጉኝ 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 የማይሉ 15 ዓመት 10 ዓመት 3 ዓመት 4 ዓመት በቃ በእንደዚህ መጥታ ጠፋይ በእንደዚህ መጥቶ ጠፋ እባካችሁን አፋልጉን የሚሉ የትየለሌሎች ናቸው። ለምንድን ነው ወድቀው የሚያነሳቸው ስላጡ፣ የሚያነሳቸው ያጡ፣ ሳናያቸው የሞቱ፣ ህመማቸውን ሞታቸውን ሳናያቸው የሞቱ በጣም ብዙ ናቸው። እነዚህ እንደው ሚዲያ ላይ የሚመጡት እድለኞች ናቸው ብዬ ነው የማሰብ። ምክንያቱም ሚዲያ ላይ ሲመጡ ይረዳሉ፣ ህዝቡ ሼር ያደርጋል፣ ይረዳሉ። ግን እርዳታን ያላገኙ፣ የህዝብን እርዳታ ያላገኙ ቤት ይቁጠራቸው። በየመንገዱ የቀሩትን ቤት ይቁጠራቸው። በየቦታው የቀሩትን ቤት ይቁጠራቸው። ሐስቢን አላህ ወኒዕመል ወኪል። እንደው የኢትዮጵያ ደላሎች አላህ ይፍረድባችሁ። ወላይ ነው ምለው፣ ሌላ ምንም የምለው ነገር የለኝም። አላህ ይፍረድባችሁ። ምን ይባላል ከዚህ በላይ? ሰው ትሰራለህ ብር አለ ብላችሁ ልካችሁ እንደዚህ ስታንከራተቷቸው፣ እንደዚህ ተስፋ ስታስቆርጧቸው፣ እነዚህ ወጣቶች ብዙ መስራት ይችሉ ነበረ። ገና ናቸው፣ ሮጠው ያልጠገቡ ናቸው። ሮጠው ሳይጠግቡ በእንደዚህ አይነት መንገድ በዚህ አይነት መልኩ ወጣቶችን ማየት በጣም ያሳዝናል፣ ልብም ይሰብራል። ዋለ ወላድ ዋለ እናት ዋለ ምዬ በጣም ነው የሚያሳዝነው ወላሂ ማለት ነው። አላህዬ እንደው የተሻለውን ነገር ያምጣልን፣ አገራችንን ሰላም አድርጎ የተሻለውን ነገር አገራችን ላይ ይፍጠርልን። ብቻ ለከለት የምንሰማው ነገር በጣም ለጆሮ ይከብዳል፣ ይሰቀጥጣል፣ ለአዳማጭ ይከብዳል። እውነቴን ነው የምላችሁ። ቀን በቀን የምንሰማው ነገር ምንም የተሻለ ነገር አንሰማም። ዛሬ የሆነ ነገር እንሰማለን፣ ነገ ደግሞ ነገ እንደዚህ በቃ ሁልጊዜ የምናዳምጠው መከራና ስቃይ ብቻ ሆነ። ብቻ አልሐምዱሊላህ አላህን አናማረርም። ዱዓ አድርጉ። እንደው ጥሩ ስራ ያላችሁ ወንድሞች እህቶች ደግሞ አልሐምዱሊላህ በሉ፣ አታማሩ። ዱዓ አድርጉ ሀገራችን ሰላም እንዲሆንልን። የሀገር ሰላም መጥፋን ነው እንደዚህ መላችንን ሁሉ ጥፍትፍት ያደረገብን፣ የስራ ማዕናውን ሁሉ ያጠፋብን የሀገር ሰላም መጥፋት ነውና አላህ ሀገራችንን ሰላም ያደርግልን። በጣም እወዳችኋለሁኝ። ልጁንም እንግዲህ አላህ ያሽረው፣ አላህ ይዘንለት፣ አላህ ወደ ራሱ ይመልሰው። ሸርና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።